አድርጊልኝና እኔ ከሞቷ አሟሟቷ ነው ግራ ይገባኝ። በሰዎች እኮ ነው ተገላ ሞተችው። ስንት ክፉ ሰው አለ መሰለሽ በዙሪያችን። ወይ ማን ያውቃል? እች ከቡና ቤት ያመጣቻት አጸደ ተብይቱ ሆናለች ያስገደለቻት። ቆይ ይሄ ስራ የአጸደ ቢሆንስ እያልኩሽ እኮ ነው። ልጅቷ እኮ ሄድኩ ሳትል ሹልክ ብላባት እኮ ነው ጠፍታ ሄደችው። በዛ ተናዳ ሊሆን ይችላል ያስገደለቻት። ምን እያወራሽ ነው? አጸደ ማህደርን ገላታለች እያልሽ ነው? ማን ሰላም ወደ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ በጥፍ ይብዛ። ቤቱን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ ሁኑ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። እንግዲህ ዛሬ ደግሞ በአዲስ ተከስቼላችኋለሁ። እንግዲህ አጸደ እንትናን ነፂን አስገድላታለች ይመስለኛል። እሷ ስላስገደለቻት መሰለኝ እንግዲህ አሁን ላይ እያሳስበበች ያለችው በሀብል ነው። ከዚህ በፊት እንግዲህ ከስራ ስትወጣ እሷ እንዲህ ነው ብላ ያው ሳትናገር እንደ ድንገት ነው ከስራ የወጣችውማ ነፃነት። ያንን ደግሞ ተገን በማድረግ እንግዲህ ራሷን መጠቀሚያ ለማድረግ የፈለገችው ወይም ደግሞ እዚህ ጋር ሀብልን ለመወንጀል ሀብልን ጥፋተኛ አድርጋ ለማስገኘት እየፈለገች ያለችው ማናት? አጸደ ናት። እንግዲህ አብረን እየተቸቻት ትገኛለች። ልታስገድላት የምትችለውም ደግሞ ያስገደለቻትም ሀብል ነች እያለች ነው። ሀብል ደግሞ እዚህ ነገር ውስጥ እጇ ስላሌለ እኔ እሷ አልፈራችም። ነገር ግን ይሄንን እንደዚህ እያሉ እንግዲህ ቁጭ ብሎ እያሉ እዝራ ይመጣል። እዝራን ብቻ ማናገር እፈልጋለሁ። ችግር አለው ይስላት። አዎ ችግር አለ፣ እኔ እናንተ የምናወራው ነገር አለ ብላ እንግዲህ ለእዝራ ትነግረዋለች። እዝራ እንግዲህ ምንድነው ችግሩ? ምን ተፈጥሮ ነው በማለት አባቱን ያናግረዋል። አባቱ ምን ያላቅማ የሆነ ነገር ካለ በችግር ካለ ሂድና አናግራት በማለት እንግዲህ ጠይቀዋል። እሷም እሱን ብቻ ማናገር የፈለገችበት እንግዲህ ስላለች እዚህ ጋር እንግዲህ እዝራና አባቱ እያወሩ ነው። ለምን ችግር አለ ወይ? አባቴን የምትንከባከብልኝ ሴት ካገኘውማ በጣም ደስ ይለኛል ብሎ እንግዲህ እዝራ ይነግረዋል አባቱ። አባቱ ደግሞ መልሶ አንተን ብቻ መከታተል ብቻ ሳይሆን ወይም ደግሞ እኔ ስለተንከባከበች ብቻ ሳይሆን አንተም የራስ ነገር እንዲሆን ይቻላል። ወይም ደግሞ አንተ እንድትንከባከብ አንተስ ቦታ እየሰጣት ነው ወይ? ድል እየሰጣት ነው ወይ? እሷ አንተ ላይም እንድትሰራ እያደረክ ነው ወይ ብሎ አባቱ እንግዲህ ለእዝራ ሲያስጠነቅቀው ትሰማላችሁ። እዝራ ደግሞ መልሶ አይ እንደዚህ አይደለም፣ እንደዚህ ሳይሆን ይሄ ነገር የተፈጠረው እንዴት ነው ይመስላችኋል? በማለት ነገሩን ለማቃለልም ሆነ እንትን ለማለት ይመልሳል። ነገር ግን አልቻሉም። እሷ ይሄ ሁሉ ነገር እያደረገች ወይ ደግሞ ይሄን ሁሉ እየሰራች ያለችው እንግዲህ አጸደ ናት። አጸደ ደግሞ እዚህ ጋር እንግዲህ እነሱን ማጥማድ የፈለገችው በምንድን ነው? እዝራና እንትናን ለማጣላት የፈለገችው ሀብልን ነፃነትን ገላለች። እንግዲህ እዝራ ነፃነትን እንደሚያፈቅራት ታውቃለች። ነፃነትን እንደሚያፈቅራት ካወቀች ወዲህ እንግዲህ እሷን በዚህ ነገር አስጠግታታለች። ትክክል የእሷ ይሁን የእሷ አይሁንም የታወቀ ነገር የለም። ነገር ግን ሚዲያ ላይ ነው እንደማንኛውም ሰው የሰሙት። ሚዲያ ላይ ይስሙ እንጂ ትክክለኛ ሪሊው ነገር የቱ እንደሆነ ስለማያውቁ፣ ነገር ግን አሁን ላይ እያደረገች ያለችው እሷ ያው በጣም እያሳመነች ያለችው እዝራን እህቱን ነው። እህቱን የምታሳምነው ደግሞ ንብረቱን ከእዝራ ላይ እንድትቀበል ግማሽ በግማሽ አሁን ደግሞ እሷን መጠቀሚያ ለማድረግ አጸደ ስራ ነው የምታዩት። እሷ ስለምታምና ስለምትቀርባት እሷን መጠቀሚያ አድርጋ መጠቀም ስትፈልጊ ትመለከታላችሁ። እሷ ደግሞ አንቺ ለምትይ ነገር ወይ ደግሞ ለምትናገሪው ነገር ትክክለኛ እርግጠኛ ሆኝ እንዳምንሽ የሚያደርገኝ ነገር እኮ የለም። ትላንትናም ቡና ቤት ሴት አምጥተሽለት ወንድሜን እንደዚህ ስታረጊ እጅሽ እንዳለበት አባቴ ነግሮኛል፣ እንዴት ላምንሽ ይችላለሁ ምናምን ብላ ስትናገር ታያላችሁ። እሷ ደግሞ አሁንም የምትላት እዝራ ስላፈቀራት እንጂ እኔ በፍጹም ይሄን ነገር ማድረግ ፈልጌ አይደለም። አታምኝኝም ወይ? እንዴ ልታምኝኝ አልቻልሽም? እኔ እንደዚህ ማድረግ ይመስልሻል? እኔና አንቺ ተባብረን አንድ ሆነን እነኝን ሰዎች ከቤት ካላስወጣናቸው ነገኛንም እንደማያባርሩን እኛን እንደማያስወጡን በምን እርግጠኛ ልንሆን እንችላለን ብላ እንግዲህ በጣም ማስፈራሪያ የሆነ እሷ እንድትነሳበት እሷ እነሱን እንዳትሰማ ስታረግ ነው የምታዩት አጸደ። ይሄም እንዳለ ሆኖ ግን እሷ ያው ያለቻትን ነገር በጣም ነው የምታምንበት። ምክንያት ደግሞ ምንድነው?
እሷ ባለቻ መንገድ ስለምትመራ ወይም ደግሞ ፍርሃት ልቧ ላይ ስላደረ ነው። ከዛ እንደዚህ ስትላት አዎ ልክ ነሽ፣ ይሄማ እንደዚህ ሊሆን ይችላል ብላ በጣም እንዴት ግን አንቺ እንደዚህ ልትይኝ ቻልሽ? ምክንያቱም በፊት እኮ እንደዚህ ያረግሽው አንቺ ነሽ። አሁን ግን ሁሉ የምትይኝን ነገር አምኜሽ እንድቀበልሽ እንዴት አምንሻለሁ? ማመን አለብሽ፣ እንዴት አታምኝኝም? ነገር ግን ይሄ ነገር ደግሞ ሚዲያ ላይ እንደዚህ አይነት ነገር ተፈጥሯል። የተፈጠረውም ነጻነት ተገላ ተገኝታለች። በስለት ነው የተገደለችው። ከመገደሏ በፊት ግን እሷ የምትሰራበት ቡና ቤት ሄዳ ሀብል እሷን እንደምትገላት ምናምን ዝታባት ነበረ። እሷ ደግሞ ነግራኝ ነበር ብላ እንግዲህ አጸደ አዲሱ ውሸት ስቷች ነው የምትመለከቱት። እዝራ ሄዶ አግኝቷታል፣ አወርቷታል። ያው የስራ ቦታዋ እንደተመለሰች ምናምን እሱ ያውቃል። ነገር ግን ሀብል ምን አይደለም ከቤት ወጥታ እሷ እንደዚህ አይነት ኬዝ ልታስፈራራት ቀርቶ ስታስፈራራት አታዩም። አንደኛ አባቱን ትሪት እያደረገች ነው የምትገኘው። ሁለተኛ ደግሞ ያለችበት ነገር ራሱ በጣም ሲያስጨንቃት ነው የምታዩት። ያስጨነቃት ደግሞ የተፈጠረው ወይ ደግሞ እነሱም ከዚህ ነገር ግልጽ የሆነ ነገር ስላሌለ ያ ነገር በጣም ሲያስጨንቃት ነው። እሷ ግን እዚህ ጋር እንግዲህ ላም ባልዋለበት ኩበት ለቀማ ባልዋለችበት ስሟን ስታጠፋ ወይም ደግሞ በእሷ ላይ ሌላ ነገር ስደርብ ነው የምትመለከቱት። ያ ነገር እንግዲህ በጣም እሷ እንድታምናት የሆነ ወደ እሷ እንድትገለበጥ እያደረገች ነው ያለችው። እሷ እንግዲህ ሀብልን ለመቀበል አባቷን ትሪት ስታደርግ አባቷ ስትንከባከብ ልጅቷ ልትቀበላት ፈልጋ ነበር። ነገር ግን እንዳትቀበላት አብራት እንዳትቁም ወይም ደግሞ በእሷ ላይ እንደውም እንድትነሳ ከዚህ በላይ እንድትከፋባት ስታደርግ ነው የምትመለከቱት ሀብል ላይ ማለት ነው። እኔ እኮ አባቴ ስትንከባከብልኝ አባቴን ትሪት ስታደርገው አባቴን ጠጋ ስትል ጥሩ ልጅ መስላኝ ነበር፣ ለካ ጥሩ ልጅ አይደለች ምናምን ብላ ስትናገር ታያላችሁ። እዚህ ጋር እንግዲህ በጣም እየተመካከሩ ነው በማዙሪያ በሀብል ዙሪያ። ሀብል እንግዲህ ይሄን ነገር የምታውቀው ነገር የሆነ ሚዲያ ላይ እሷም መታ ነው የራሷ እናት ተብዬ እዛ ቤት የዳረቻት ሴት መታ ለሀብል እንደዚህ ሚዲያ ላይ የሚባለውን ነገር ሰማሽ ወይ? እንደዚህ እኮ ሀብል እንደዚህ ሆነ ይችላል። በቃ በጣም ስደነግጥ ታያላችሁ። በፍጹም ይሄ እንዴት ሊሆን ቻለ? ማለት እንዴት እንደዚህ አይነት ነገር ሊገጥም ቻለ? እንዴት እንደዚህ ሊፈጠር ቻለ? ምን ሆኖ ነው ብላ በጣም ሲደነግጥ ነው የምታዩት ሀብል። ይህን ጊዜ እንግዲህ የሀብል እናት ደግሞ እንደዚህ አትሁኚ፣ ሲጀመር እንደዚህ መሆን የለብሽም፣ ግን እንዴት ይሄ ነገር ሊፈጠር ቻለ ብላ እሷም ይሄን ነገር ልታስደርግ የምትችለው እንግዲህ አጸደ ናት። እሷ አጸደ ናት ብላ ስታስብ አጸደ ደግሞ እየቀመረች ያለችው በእነሱ ላይ ነው። አንደኛ ማጣራት እናትና ልጅ ይሆናሉ አይሆንም የሚለውን መረጃ እንዲሰበስብላት ሰው አሰማርታባቸዋለች። አያውቁም። በዚህ ውስጥ ግን የምታሳዝነው ማናት? ሀብል ናት። ሀብል ምንም እጇ በሌለበት እንግዲህ ሀብልን ለማስያዝ ሀብልን ለማሳሰር ነው እሷ እየሰራች ያለችው አጸደ። ሀብል ከዛ ቤት እንድትወጣ ትፈልጋለች ከነ እናቷ። እናቷ እንግዲህ ዋና የሚባለው ያሳደገቻት የእንጀራ ልጅ ናት ነው የሚባለው። ያን ነገር ደግሞ አጣርታ እንግዲህ ደርሳበታለች አጸደ። እዚህ ጋር ሀብል በጣም ስትጨነቅ ነው የምትመለከቱት። ለማለመንገር እዝራን እየጠበቀች ነው እንግዲህ ለእዝራን ያው እንደምትፈልገው እንድትመጣ ብላ ስለነገረችው እዝራን እየጠበቀች ትገኛለች። እዝራም እንግዲህ እዚህ ጋር እመጣለሁ ብሏታል። ይመጣል። ምን ሆነሻል? ሰላም አይደለሽም ወይ? ምን ሆነሽ ነው ሀብል ብሎ እንግዲህ ለመጠየቅ እሷን ይፈልጋል። ወይ ደህና ነኝ ግን ደህናም አይደለሁም የምነግርህ ነገር አለ ምናምን ብላ እሷ ለመንገር እንዴት ብዬ እንደምነግርህ ግራ ገብቶኝ ነው ትለዋለች። ምንድን ነው የተፈጠረው? ምን ሆነሻል? ሰላም አይደለም እንደ ይላታል። ሰላም አይደለም በስለት ነገር በነበረችበት ሆቴል ውስጥ እንደዚህ አይነት ቪዲዮ አይቻለሁ ሚዲያ ላይ ነጻነት እንደዚህ ተገላለች ምናምን ብላ ስትነግረው ታያላችሁ። እሱ እንግዲህ በጣም ራሱን ሲኮንን በጣም ሲያለቅስ በጣም ስሜታዊ ሆኖ ራሱን መቆጣጠር ሲከብደው ታያላችሁ። በፍጹም እንዴት ይሄ ሊሆን ቻለ? እኔ ነኝ ጥፋተኛ። እኔ የሆነ ነገር ባረግላት ኖሮ እኔ የሆነ ነገር ብረዳት ኖሮ እንደዚህ አትሆንም ነበረ፣ እንደዚህ አይገጥማትም ነበር ብሎ በቃ በጣም ራሱን ሲወቅስ ነው የምትመለከቱት። ከዛ እሷም ደግሞ እንደዚህ አትሆን፣ ለምን እንደዚህ ትሆናለህ? እንደዚህ መሆን ሳይሆን ነገሮችን እናስተካክላለን ብላ በቃ እሱ እንዳያዝን በጣም ስትረዳው ትመለከታላችሁ። እሱ ግን ያው በጣም አዝኖ በጣም ተክዞ እንዴት እንደዚህ ሊሆን ቻለ? ዝም ብዬ መተው አልነበረብኝም፣ እሷን መረዳት ነበረብኝ፣ እሷን ማገዝ ነበረብኝ፣ እኔ ነኝ ጥፋተኛ፣ እኔ ነኝ የማረባው ብሎ በጣም ራሱን ሲኮንን ነው የምታዩት። እንግዲህ በጣም እዚህ ጋር ያለቅሳል፣ ስሜታዊ ይሆናል። እዚህ ጋር እንግዲህ ቁጭ ብላ እየጠበቀቻት ነው ያለችው እናቷ ማንን? ሀብልን ስትነግራት እንግዲህ እንደፈራሁት ቀመሩ ወደኛ ዞሯል ምናምን ትላታለች። አንቺና አጸደ እንግዲህ አንድ ስለሆናችሁ ከሁለት አንዳችሁ እንትን አይልም። እሱ አንቺ አጠገቤን ያለሽው አጸደ ግን ስላሌለች መቼም አጸደ ነው የምትዩ ምናምን ትላታለች። ከዛ እንደዚህ አይደለም እንግዲህ አጸደ እዚህ ጋር እየነገረቻት ነው ያለችው።
ሁለታችሁንም በጥቂት ጊዜ ታማሚ ወንድሜ ፊት ታንቺ ጋር አልደባደብም፣ ነገር ግን አንጠልጥለው እንዲያወጣችሁ ፖሊስ አደርጋለሁ ብላ ስትዝትባት ታያላችሁ። እዚህ ጋር እንግዲህ እያጽናናችሁ ነው ዝራን የምትገኘው። እሱ እንግዲህ በጣም እያለቀሰ ነው። በጣም ስሜታዊ ሆነ። ራሱን እንደ በደለኛ ቆጠረ ማለት እሷን እንደበደለ ወይም ደግሞ እሷን በጣም እንትን እንዳደረጋት መረዳት ባለበት ጊዜ ስላልተረዳት በጣም ሲጸጸት ነው የምታዩት። መልቀቅ አልነበረብኝም፣ ዝም ብዬ መተው አልነበረብኝም ብለው ራሱን ሲወቅስ ነው የምትመለከቱት። እዚህ ጋር እንግዲህ አንተ ምንም አላደረክም፣ ምንም ማድረግ ደግሞ ስለማችል ነው ይሄን ነገር የወሰንከው እና ራስን እንደዚህ አትጉዳ ምናምን ብላ እንግዲህ ስትመክረው ነው የምትመለከቱት። እሱ ግን በጣም ራሱን መጽናናት ወይ ደግሞ ራሱን መቆጣጠር ምናምን አልቻለም። እንትን እያለ ነው የሚገኘው። በጣም እየተበሳጨ በጣም እያለቀሰ ነው ያለው። እንደዛም ሆኖ እሷ ግን ተው እያለች እዚህ ጋር ሲመካከሩ ነው የምታዩት። እየነገረቻት ነው። አንቺ እንደዚህ ብለሽ ነበር ወይ? እስቲ ነይ ቁጭ በይና እናውራ፣ በማክበር አውሪኝ። ለምንድነው መቼ አከብረሽ ማለት አናግሪኝ? ልጅ እንዳሳደጉት ነው ቤተሰብ። አንቺ እንዳሳደግሽኝ ነኝ እኔ። አክብረሽኝ ወይ ደግሞ እንዳከብርሽ አድርገሽ አላሳደግሽኝም፣ ያሳደግሽኝ እኔ ነኝ ምናምን ብላ እንግዲህ እናቷን በጣም በብስጭት ቃል ስትናገራት ነው የምትሰሙት። እሷ ደግሞ እንደዚህ ማለት አይደለም ግን አንቺ ከዚህ በፊት ሄደሽ እሷን መግደል እንደምትፈልጊ ተናግረሻል፣ እንደዚህ እንዳልሽ አጸዳለችሽ፣ አስይዝሻለሁ ብላለች ትላታለች። እንዴት እፈራለሁ? እኔ ላላደረኩት ነገር እጄ ለሌለበት ነገር መፍራት የለብኝም ለምን እፈራለሁ ብላ እንግዲህ ትመልስላታለች። ሀብል በመለሰችላት ጊዜ አይደለም አንቺ ሽንኩርት በሚከትፊበት ቢላ እንግዲህ አሁን ጊዜው በጣም የረቀቀ ነው። የአይኑር እንጂ ያላደረጋችሁትን አደርጋችኋል ማለት ይችላል። ምሳሌ ሰው እናንተ ያላያችሁትን ነገር እንዳያችሁ አድርጎ በፎቶአችሁ ብዙ ነገር የሚሰራበት ዘበን ላይ ነው ያለ ነው። ያ ስላለ እዚህ ጋርም እንግዲህ እናቷ ስታስጠነቅቃት ነው የምታዩት። እንደዚህ አይነት ነገር አለ፣ እንደዚህ አይነት ነገር ስለሚፈጠር ያ ነገር ነው ያስፈራኝ። እንደዚህ ማድረግ እኮ ይችላሉ፣ እነሱ ደግሞ ሲያስፈራሩኝ ነበር ምናምን ብላ እንግዲህ እሷን ለመናገር እና እሷን ለማስረዳት ትፈልጋለች። እሷ ደግሞ ይሄን ነገር ማመንም ሆነ መረዳት ከሷ አትፈልግም። አይ ምንም ነገር ስላላጠፋው ምንም ነገር ስላላደረኩ ያለ ወንጀል ያለ ጥፋቴ ጥፋተኛ ነሽ የሚልኝ አካል ከመጣ ይበለኝ ምናምን ብላ ያው ነገሮችን እንትን ለማለት ትፈልጋለች። ከዛ እሷ አይ ለማንኛውም መጠንቀቅ ወይም ደግሞ መስራት አለብን ማጣራት። እኔ የጨነቀኝ የኛና ያንቺ እውነት መቼ እንደሚወጣ ነው። እውነቱ ቢታወቅልኝ አሁን ስለ ጋሼ ብዬ ነበር እነምነግራቸው ይመስለኛል። ንገሪያቸው እና እዚህ ጋር ስትላት ትችላለች። እንደዚህ ሊያደርጉብሽ ይችላሉ፣ ይሄ ነገር ሊፈጠር ይችላል ብላ እንግዲህ እሷ ልታስረዳት ትሞክራለች። ነገር ግን ሀብል ባላረኩት ነገር ለመፍራትም ሆነ ለመስጋትም አልፈልግም። ያጠፋሁት ነገር የለም። ይህንን ደግሞ አምንበታለሁ። ያለ አንድ መረጃ ያለ አንድ ነገር እንዴት ልፍራ ምናምን እያለች እንትን ትላለች። ነገር ግን ያው እነሱ እያከማቸችላት ወይ ደግሞ እሷን ለማሳሰርና እናቷን ከዛ ቤት ለማስወጣት ዋና መበቀል ነው እንግዲህ የምትፈልገው አሁን እዚህ ላይ እሷ አጸደ እልህ የተጋባችው እሷ የደረሰባት ነገር እሷ የተመታችው እሷ ውጪ የተባለችው ነገር ያል ስላጋባት እነሱን ማስወጣት ቆርጣ ተነስታለች። ይሄ ነገር ደግሞ እንግዲህ ጥፋትም ሆነ ስህተትም ሆነ ሊጎዳ የሚችል ሁለቱ ነው። ምሳሌ ሀብል እስር ቤት ከገባች ወይ ደግሞ አርጋለች ብለው እንደዚህ አይነት ነገር ከመሰከሩባት እሷ ትገባለች የሚል እንግዲህ እናቷ በጣም ስትፈራ ነው። እናቷ ባትሆንም እንግዲህ እዛ ቤት ያመጣቻት ሳላመጣ እንደዚህ አይነት መዘዝ ውስጥ ሳልፈልግ የከተትሽኝ አንቺ ነሽ፣ ምንም ነገር ቢመጣብኝ አሁን ልፈራ አልችልም ብላ ትመልስላታለች። እናቷ ደግሞ እንደዚህ ማለትማ የለብሽም፣ ስለዚህ መፍትሄ ነው መፈለግ ያለብን ምናምን ብላ ትናገራለች። እነሱም እንግዲህ ነገሮችን አጣርተው ማን እንደሆነች ሀብል ማናት፣ እናቷስ ደግሞ እንዴት ናት፣ እንዴት ነው እዛ ቤት የመጡት፣ እንዴት ሊጋቡ ቻሉ፣ እንዴት ነው ሁሉንም ነገር እንግዲህ እያጣሩ ለመድረስ እየሞከሩ ነው ያሉት። እነሱም በዚህ ያጣራሉ። ኪራም እነሱም ደግሞ እዝራም እንግዲህ በጣም ተጨንቋል። እንባ ውስጥ ነው ያለው በደረሰባት ነገር በነጻነት ነገር ላይ እንግዲህ በጣም ነው ልቦ የተሰበረው። በጣም እንደሚያፈቅራት እንግዲህ በጣም እንደሚወዳት ለሀብል ነግሯታል። ሀብልም ለአባቱም እንግዲህ ሄዳ ትነግራለች። ሀብል እንደዚህ ሆና ተገኝታለች ብላ እኔስ ምንም አልሆንም እርግጠኛ ነኝ እሱ በጣም አዝኗል እዝራ ይላታል። እዝራ በጣም አዝኗል። በጣም የሚያፈቅራት ልጅ ነበረች፣ በጣም የሚወዳት ነበረች ብላ ለማስረዳት ትሞክራለች። እሱ
ግን በጣም እያለቀሰ ፖሊስ ጣቢያም ደውሎ አዎ ትክክል ሞታለች የሚል ነገር ነው የሰማው። እውነት ይሁን ውሸት ይሁን ባይተው የሚታወቅ ነገር የለም። ነገር ግን ያ ነገር ስለሆነ እንግዲህ በጣም ራሱን ሲኮንን ባደረጋት ነገር ወይም ደግሞ መቀበል ያለበት ነገር ወይ መርዳት ያለበት ነገር እንዳለ ሆኖ ነው ሲሰማ የምታዩት። እዝራ ለምን ቤት ተከራይቼ ወይም ከዛ ህይወት ውስጥ እንዳትመለስ ማድረግ ነበረብኝ እያለ እዝራ በጣም ራሱን ሲወቅስ ታያላችሁ። ይሄ ነገር ይፈጠራል፣ ይሄ ነገር ይመጣል ብለ ይሄ ነገር አላደረክም አንተ ምን ታረግ ተረጋጋ ብላ እንግዲህ ሀብል ለማጽናናት እሱንም ትሞክራለች። ነገር ግን አልቻለችም። እሱ በጣም ስሜታዊ ሲሆን ነው የምትመለከቱት። እዚህ ላይ ግን የእሷ መሞትም ሆነ የእሷ ምናምን ያላሳዘናቸው ስሜታዊ ያላደረጋቸው ሁለት ሰው ናቸው። አጸደ ግን እዚህ ነገር ውስጥ እንደዚህ ደስታ በደስታ የሆነችው ወይ በእሷ መሞት እዛ ቤት እንግዲህ እስከምናውቀው ድረስ ያመጣቻት አጸደ ናት። በዚህ ነገር ላይ እንድትሰማራ ያደረገቻት ምናልባት ህይወቷ ወይ ደግሞ እሷ በፊትም የስራዋ ይሄ ቢሆንም ነገር ግን እዚህ ቤት እንድትመጣ ዋና መንገድ የሆነቻት ድልድይ የሆነቻት ነገሩን እንደዚህ እንድታጠምደው እዝራን እንድትወደው እዝራን በፍቅር እንድታጠምደው እዚህ ቤት ያመጣቻት ማናት? አጸደ ናት። እሷ ፈልጋ እዚህ ቤት አልመጣችም። ወይ ደግሞ እንዳሉት እንደተባለችው ነገሮች እሷ እንደዚህ ለማድረግ እዚህ ቤት አልመጣችም። ያ ነገር እያለ ታዲያ ለምን ነው በዚህ ሁሉ መካከል እነሱ የእሷ ሞት አሁን የፈለጉት? ወይም ደግሞ በዚህ ልክ እሷ ሞታ ማዘን ሲገባቸው እሷ ግን እነሱን ለማሳደድ የምትጠነክረው ይመስለኛል። እነሱ ለመበቀል ፍላጎቱ ስላላት ወይ ደግሞ እነሱ ባደረጉባት ልክ መመለስ። ለዛውም እነሱ አይባሉም ሲጀመር እዚህ ሁሉ ውስጥ እነሱ የሚሰሩት ድራማ ውስጥ እነሱ የሚያደርጉት ነገር ውስጥ ሀብል የለችበትም። ሀብል በማታውቀው ነገር ውስጥ ነው የገባችው። ካስገባቻትም በኋላ ፍቅር ነው እንዳየችው ግን እሱ ወደዋለች። ብትወደውም ግን እኔ ወድጄሃለሁና አንተ ውደደኝ ወይም ደግሞ በግድ የትዳር ጓዴ ይሁን አላለችውም። እሱ እኔ ፍቅረኛ አለኝ ማፈቅራት ልጅ የቤታችን ሰራተኛ የኛን እንግዶች ጎንበስ ቀና እያለች የምታስተናግደው ልጅ ካየሻት ነጻነት ትባላለች። በጣም ማፈቅራት ከራሴ በላይ የምወዳት ፍቅረኛ አይነች ብሎ የሰርጉ ዕለት ነው የነገራት። እሷ ደግሞ ይሄን ነገር እንኳን ሰምታ ሞታት አልቻለችም። እሺ ብላ ተቀምጣለች እስካሁን ድረስ። ዋና ለጋሼ ነው እንግዲህ እሷ የተቀመጠችው። እሳቸው ታማሚ ስለሆኑ እሳቸውን ለማስረዳት እዝራ ይሄን እስካደረገ ድረስ ከእዝራ ጎን ቆማ እሱን ነገሮችን ለማስተዋል በጣም እየሞከረች ለመረዳት እየሞከረች ነው። ያም ግን አልተሳካላትም። ያም አልሆነላትም። እሷ አሁን አልፎ ተርፎ ደግሞ እንደዚህ አይነት መዘዝ ውስጥ ሲከቷት ነው የምታዩት። ይሄ መዘዝም ደግሞ አልፎ የሆነ እሷ ባሌለችበት እሷን ገዳይ ለማድረግ ሩቅ መንገድ ሲሄዱ ነው የምታዩት። እሷ እንዳጠፋች ለማድረግ ሩቅ መንገድ ሲሄዱ ነው የምታዩት። እሷን በቃ የሆነ እንትን ለማድረግ እየሞከሩ ነው ያሉት። በዚህ ሁሉ ውስጥ ግን የእዝራ አባት ከጎኗ ነው። እሳቸው እንግዲህ ያምኗታል። በምታረገው ለምንድን ነው ይሄን ያህል የደነገጥሽው? ለምን ፈራሽ? ለምን እንደዚህ ሆነሽ? እያሉ እንግዲህ እሳቸው ለመረዳት በጣም እሷን ይሞክራሉ። ሀብል ግን በዚህ ሁሉ ውስጥ ደንግጣለች። የደነገጠችው አንደኛ መሞት የለባትም። ምን አረገች? ምን አጠፋች? እነሱ ለራሳቸው አላማች ልጅ አመጧት። ያ ነገር አልተሳካላትም። ስራ ተታወጣች። እንግዲህ ይህን ነገር እኔ ያልኩሽን ነገር ሳታስፈጽሚ ከዚህ ቤት ከወጣሽ እምለቅሽ እንዳይመስልሽ እያለች ስትዝትባት ነበረ ማአጸደ። እሷም ደግሞ እች ልጅ ህይወቷን ትክተፋት። እውነት ትክክል ደግሞ እንደዚህ አይነት ችግር ደርሶባት ከሆነ ማነው ከጀርባ ያለው? ማነው እች ልጅ ለእንደዚህ አይነት ነገር የዳረጋት የሚለውም ደግሞ ጥያቄ ሆኖባታል። ሀብል በብዙ ውጥረት ውስጥ ትገኛለች። ባደረጉት ነገር፣ በልጅቷ ሞት፣ በራሷ በነገሮች ሁሉም በጣም ስትጸጸት ወይ ደግሞ በቃ ስትከፋ ነው የምታዩት። በጣም ስትከፋና ግራ ስትጋባ፣ እውነትም ደግሞ ግራ ያጋባል ነገራቸው። የሚያደርጉት ነገር በጣም ከባድ ስለሆነ ያ ነገር ነው እንግዲህ እንዲደብራትም ሀሳብ ውስጥ እንዲከታትም እያደረገ ያለው እሷን ማለት ነው ሀብልን። ሀብል እንግዲህ እዚህ ጋር በማታውቀው ነገር ይሄ ሁሉ ነገር ሲፈጠርባት ወይ ደግሞ ይሄ ሁሉ ክደት እየተፈጠረባት ነው ያለው። እሷ ግን በዚህ ሁሉ ውስጥ ተስፋ ሳትቆርጥ ነገሮችን ሁሉም በሂደት ለመረዳት በሂደት በመሞከር በሂደት እንትን ለማለት በጣም ስትሞክር ደግሞ እናንተ ታያዋታላችሁ። ያም አይደለም ደግሞ በሆነባትም ነገር ምንም ነገር ሳታስብ ምንም ነገር ይሄ ነው ብሎ ነገሮች ታይበግሯት። አሁንም ደግሞ ነገሮችን ለማስተካከል የጠፉትንም ነገር እንትን ለማድረግ በጣም ስታስተካክል ስትሞክር ስትጥር ትታያለች። እኔ ግን በጣም ያስገረመችኝ አጸደ ተብዬ ናት። ሀብልን በዚህ ልክ መሄድ አያስፈልጋት። ምክንያቱም ሀብል በነሱ እንትን ውስጥ በነሱ ፕሮሰስ ውስጥ በነሱ ጣጣ ውስጥ በነሱ መንገድ ውስጥ ስላሌለች እና የሀብል